ሰበር ዜና አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን አሰብ ድንበር ገቡ። አፋር የመሸገው ሰራዊት ኢሳያስን ጥለን አሰብን ለኢትዮጵያ እናስረክባለን አለ። በቁጣ የነደደው ጦር ወደ አሰብ በፍጥነት መገስገስ ጀምሯል። ጀነራሎቹ በአዲስ አበባ ወሳኝ ወታደራዊ ስብሰባ ሊያደርጉ ነው። የስብሰባው ቀን ተቆርጧል። በዚሁ ስብሰባ ላይ እነማን ይገኛሉ የሚለው ጉዳይም ተለይቷል። ጆሮ የነሳነው ጥያቄ ሊያጠፋ ነበር ደብረጽዮን። ህዋት በሰራዊቱ አመጽ ጉዳይ ዝምታውን ሰበረ። በወደቡ ጉዳይ አፋር የመሸገው ታጣቂ ኃይል ያንጋፋው መሪ ቆል የገፈፈበትን መግለጫ አውጥቷል። በኤርትራና ኢትዮጵያ መካከል የተፈጠረው ውጥረት የቀጠናው ስጋት ሆኖ ባለበት በዚህ ጊዜ መቀመጫውን በአፋር ሰመራ ያደረገው ቡድን አስመራ ያለውን ኃይል ለመጣል ጦሩን ከማጠናከር ጎን ለጎን ጦሩ ወደ አሰብ እንዲንቀሳቀስ አድርጊያለሁ ማለቱ ውጥረቱን ከፍ አድርጎታል። ወዲህ መሃል አዲስ አበባ ላይ ከበድ ያለ ወታደራዊ ስብሰባ ሊደረግ መሆኑን ተጋልጧል። በስብሰባው ላይ እነማን እንደሚገኙ የተገኘው መረጃ ይዘን ህዋት በሰሞነኛው የሰራዊቱ አመጽ ጉዳይ ዝምታውን መስፈሩን አክለን መረጃዎችን በዝርዝር ይዘንላችኋል። ሰላም ውድ የሎዴ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም አሁን የደረሰን አሳዛኝ ሰበር መረጃ በማስቀደም እንጀምራለን። በደወሌ ባቡር ላይ በደረሰ አደጋ 14 ሰዎች መሞታቸው ተሰምቷል። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ጥቅምት 10 ቀን 2018 ሌሊት 8 ሰዓት አካባቢ በሶማሌ ክልል ሸኒሌ ወረዳ በደረሰበት አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ድሬ ቲቪ ዘግቧል። ሁሉ ዴይሊ ለሞቱት የሰላም ረፍት፣ ለወዳጅ ዘመዶቻቸው ደግሞ መጽናናትን እንዲሁም ለተጎዱት ፈውስን ይመኛል። ከወደቡ ጋር በተገናኘ ያልተጠበቀ ታላቅ ሰበር ዜና ተሰምቷል። አፋር የመሸገው የኢሳያስ አፈወርቂ ተቃዋሚ ኃይል አሰብን ከኢሳያስ መዳፍ ነጥቆ ለኢትዮጵያ እመልሳለሁ ሲል ባወጀ በሰዓታት ልዩነት የጠቅላይ ሚኒስትር አብይ ቀኝ እጆች ናቸው የሚባሉት ሁለት የፌዴራል መንግስት ቁልፍ ባለስልጣናት ሳይጠበቅ አሰብ አፍንጫ ስር መገኘታቸው ነገሩ እንዴት ነው እያስባለ ሲሆን ወዲያ ለአስመራ ሹማምንት ደግሞ እንደ ቀይ መብራት የሚቆጠር የአደጋ ጊዜ ማስጠንቀቂያ ነው እየተባለ ይገኛል። በፎቶ ማስረጃ ተያይዞ ከስፍራው የደረሰን ሰበር መረጃ እንዳመለከተው ከሆነ የቀይ ባህር አፋር የተሰኘው ታጣቂ ኃይል ጦሩን ወደ አሰብ ስለማንቀሳቀሱ ባስታወቀ ቅስበት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከአሰብ ከተማ በቅርብ ርቀት የምትገኘው ቡሬ ከተማ መግባታቸው ተረጋግጧል። ኤርትራ እየደጋገመች ከኢትዮጵያ በኩል ወረራ ሊፈጸምብኝ ነው የሚል ክስ እያቀረበች ባለችበት ወቅት ኢትዮጵያ ከፍተኛ ባለስልጣናት የሆኑት አሰብ ድንበር መከሰታቸው ለኢሳያስ አፈወርቂ መንግስት የሚያስተላልፈው ከባድ መልእክት እንዳለም እየተገለጸ ይገኛል። በዚህ ማል ታዲያ አፋር የቀይ ባህር ባለቤት የመሆን መብት አለው ሲል በይፋ ያወጀው የኤርትራው ተቃዋሚ ኃይል ኢሳያስን ታግዬ በማስወገድ የአሰብ ወደብን ለታሪካዊና ህጋዊ ባለቤቷ ኢትዮጵያ መልሳለሁ ሲል አስታውቋል። ኢሳያስ አፈወርቂ ከአፋር በኩል እንደ ኤርታሌ ረመጥ የሚለበልብ እንደ ደናክል በረሃ የሚያቃጥል ከባድ ጉድ ሰምተዋል። ለ3 አስርት ዓመታት በሻቢያ የግፍ ጭቆና ስር ለመቆየት ተገድጃለሁ በሚል በቁጣ የነደደው ጦር ወደ አሰብ በፍጥነት መገስገስ ስለመጀመሩም ተሰምቷል። ቀይ ባህር አፋር ዲሞክራሲያዊ ድርጅት ለ90 ቀናት ወይም ለ3 ወራት ሲሰለጥኑ የነበሩ ወታደሮችን ይፋ አድርገዋል። የስልጠና እንዲሳካ አድርገዋል ያላቸውን የክልሉ መንግስት ጨምሮ አመስግኗል። ድርጅቱ ወታደራዊ ስልጠናውን በተለያዩ ግንባሮች አጠናክሮ እንደሚቀጥል ገልጿል። የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ያለው ድርጅቱ ይህን ለማድረግ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ብሏል። የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮችን ሳይበግሩት ለቀይ ባህር መታገል አለበትም ብሏል። ድርጅቱ የኢሳያስ አፈወርቂን አገዛዝ በኃይል ታግሎ ለመጣል ዱር ቤቴ ብሎ በአፋር በረሃማ አካባቢዎች መንቀሳቀስ ከጀመረ ዋላ ደረ ማለቱ የሚነገር ሲሆን የባህር በር ውዝግቡን ተከትሎ በኤርትራና ኢትዮጵያ መካከል የተፈጠረው መቃቃር ታጣቂ ቡድኑ አቅሙን እንዲያዳብር ትልቅ እድል ፈጥሮለታልም ነው የሚባለው። የአፋር ህዝብ በግፍ ለ3 ተከፋፍሎ በ3 መንግስታዊ መዋቅሮች ውስጥ እንዲበተን መደረጉ አግባብ አይደለም ከሚለው መሰረታዊ ጥያቄ ጀምሮ የሻቢያ መንግስት በተለይ በአፋር ህዝቦች ላይ ያደረሰ የሚገኘው ግፍና ጫና ደግሞ ቡድኑ ትጥቅ እንዲያነሳ ያስገደዱት ምክንያቶች መሆናቸው የሚነገር ሲሆን ከምስረታው ጀምሮ በኤርትራና ጅቡቲ ተበትኖ የሚገኘው የአፋር ህዝብ በብዛት ከፍተኛ ቁጥር ካለውና በኢትዮጵያ ክፍል ውስጥ ከሚገኘው ትልቁ የአፋር ማህበረሰብ ጋር በማስተባበር ጠንካራ ህዝባዊ አንድነትን ማምጣትን ዓላማው ያደረገው ይኸው ቡድን የባህር በርን በተመለከተ የአፋር መሬት የኢትዮጵያ አንጡራ ሀብት ነው በሚል አሰብ ወደ ኤርትራ መካለሏን በቀዳሚነት ያወገዘ ኃይል መሆኑን ይነገርለታል። በቀጣይ መረጃ ከፍተኛ ወታደራዊ አመራሮችን የሚያሳትፍ ጥብቅ ስብሰባ በአዲስ አበባ ሊካሄድ መሆኑ ተሰማ። በቅርቡ በአዲስ አበባ ከፍተኛ ወታደራዊ አመራሮች የሚያሳትፍ ከፍተኛ ደረጃ ስብሰባ ይካሄዳል ተብሏል። ይህ ስብሰባ ጥብቅና ጠቃሚ ነው።
የስብሰባው ቀን ተወስኖ ተሳታፊዎችም ተለይተዋል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ በዚህ ስብሰባ ላይ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጨምሮ ከተለያዩ ሀገራት የኤታማዦር ሹሞች ይሳተፋሉ። የኢትዮጵያ ባህር ኃይል መልሶ ማደራጀት በተመለከተ ከኢትዮጵያ ጋር ትብብር ለመፍጠር ከዓመታት በፊት ስምምነት ያደረገችው ፈረንሳይ በዚህ ስብሰባ ወሳኝ ሚና ትጫወታለች። የስብሰባው ዝግጅት በፈረንሳይ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ፒየር ሺል የተዘጋጀ ሲሆን ይህ ጉባኤ አፍሪካን ከፓኪስታን ሰሚት ተብሎ ተሰይሟል። ይህ የአዲስ አበባ ስብሰባ በመጪው የፈረንጆች ወር መጨረሻ ይካሄዳል ተብሎ ተገልጿል። ከኢትዮጵያና ፈረንሳይ ጠቅላይ ኤታማዦር ሹሞች በተጨማሪ የናይጄሪያ፣ የሴኔጋል፣ የቤኒን፣ የካሜሮን፣ የዩጋንዳና የሩዋንዳ የጦር ኃይሎች ጠቅላይ ኤታማዦር ሹሞች ይሳተፋሉም ተብሎ ይጠበቃል። በተጨማሪም በዚህ ስብሰባ ላይ በመከላከያ ኢንዱስትሪ ዘርፍ የተሰማሩ የፈረንሳይ ኩባንያዎች ይሳተፋሉ ተብሏል። ፈረንሳይ ከቀድሞ ቅኝ ግዛቶቿ ከአፍሪካ ሀገራት ጋር ባደረገቻቸው የፖለቲካ ስምምነት እንደ ማሊ፣ ቡርኪና ፋሶ፣ ኒጀርና ቻድ ያሉ ሀገራት ፈረንሳይን አንፈልግም በማለታቸው ወታደሮቿን ለማስወጣት ተገደዋል። እነዚህ ሀገራት በፈረንሳይ ፋንታ ሩሲያን በማስገባት ትብብር መፍጠር ጀምረዋል። ከፈረንሳይ ጋር በሰላማዊ ግንኙነት ያለችው የኢትዮጵያ ጎረቤት ጅቡቲ ብቻ ነች። በአሁኑ ሁኔታ ፈረንሳይ ከቀድሞ ቅኝ ግዛቶቿ ከአፍሪካ ሀገራት ጋር መለያየቷ እንደ ተበላሸ ግንኙነት ይታያል። በተለይም በመከላከያ ዘርፍ ከአፍሪካ ሀገራት ጋር ያላት ግንኙነት በአዲስ መልክ ለመጠንቀቅ ያለች ይመስላል። በአዲስ አበባ ስብሰባ ላይ የፈረንሳይ ወታደራዊ ትጥቅ አምራች ኩባንያዎች መሳተፍ የሚፈልጉበት ምክንያት ይመስላል። ፈረንሳይ ከጠቅላይ ሚኒስትር አብይ አህመድ ስልጣን መግባት በኋላ በተደራጀው የኢትዮጵያ ባህር ኃይል ላይ ተሳትፎ ለማድረግ ስምምነት አድርጋ ነበር። ነገር ግን የትግራይ ጦርነት መፈንዳቱ ይህን ሂደት እንዳዘገየው የቀደሙ ዘገባዎች ያመለክታሉ። በወቅቱ ፈረንሳይ በባህር ኃይል መልሶ ማደራጀት ሂደት ውስጥ ኢትዮጵያ በሎጂስቲክስ ስልጠና ለመደገፍ መወሰኗ ይታወቃል። ይሁን እንጂ የኢትዮጵያና ፈረንሳይ የባህር ኃይል ትብብር አሁን ባለበት ደረጃ ላይ ያለው ሁኔታ በተመለከተ ግልጽ መረጃ የለም። በመጨረሻም ህወሓት በሰራዊቱ ጉዳይ ዝምታውን ሰበረ። ደብረጽዮን ንቀን ጆሮ የነፈግናቸው የሰራዊት ጥያቄ ሊበላን ነበር ሲሉ የሰራዊቱ አመጽ ለህወሓት ከፍተኛ መሪዎች አስደንጋጭና ያልታሰበ መሆኑ መናገራቸው ተሰምቷል። ባለፈው ሳምንት የትግራይ ታጣቂዎች ጥያቄዎችን በማንሳት አደባባይ በመውጣት ጥያቄዎችን አንስተው መንገዶችን የዘጉበት ሁኔታ መፈጠሩ ተከትሎ ዝምታ ውስጥ የከረመው ህወሓት ምሽቱን ዝምታውን ሰብሯል። በትናንትናው ዕለት ጥቅምት 10 ቀን 2018 ዓ.ም መግለጫ ያወጣው ህወሓት የትግራይ ሰራዊት ሲል የጠራው ታጣቂዎች ኃይል ጀግና በሚል ደጋግሞ በማወደስ የሰሞኑን የተነሱት ጥያቄዎች አግባብነት የነበራቸውና ከዚህ ቀደምም ደጋግሞ ሲነሱ የነበሩ ናቸው ሲልም አስታውቋል። የትግራይ ሰራዊት በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመከላከል ህልውናውን ለማስቀጠል ሁሉንም አይነት መስዋዕትነት በጀግንነት ከፍሏል፣ እየከፈለ ይገኛል ያለው ህወሓት በሰልፉ ሂደት መንገድ መዝጋት የመሰሉ ተግባራት አግባብነት ያልነበራቸው ነበሩ ሲሉም ወቀሳውን አሰምቷል። በክልሉ የተለያዩ አካባቢዎች የተቃውሞ ሰልፎች ባደረጉበት ወቅት ለተፈጠረው የመንገድ መዝጋት ድርጊቶችና የህዝብ ትራንስፖርት አገልግሎት ማስተጓጎል ሰራዊቱ ህዝቡን ይቅርታ ጠይቋል ሲልም ህወሓት በዚሁ ከሰዓታት በፊት ባወጣው መግለጫ አስታውቋል። የተነሱትን የደሞዝና ጥቅማጥቅም ጥያቄዎች በተመለከተ ፍትሐዊ ናቸው ያለ ህወሓት የትግራይ አቅም በሚፈቅደው መጠን የጸጥታ ኃይሉ አባላት ህይወት መሻሻል ይኖርበታል ብሏል። ከዚህ ውጪ በሰራዊቱ በኩል በአደባባይ የተነሱ ጥያቄዎች በሽፋንነት በመጠቀም ጠላቶቻችን የጥፋት ተልዕኳቸውን ለመፈጸም ሲንቀሳቀሱም ነበር በማለት የቅርብና የሩቅ ጠላቶች ያላቸውን በስም ሳይጠቅስ በጥቅሉ ኮንኗል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረንጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።